ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን ከሚያጠፋን ማወቅ ያልቻልነው። ለምወዳችሁ ሰው ስል ነገሩን ትቼዋል። እኔ ላከበራችሁ በሙሉ ለምወዳት ለማሂ ኪችን ስል ነገሩን እቺን ያህል ካበሸኩ ይበቃኛል። እቺን ያህል ካበሸኩ ይበቃኛል። ትቼዋለሁ። ትዝ ይላችኋል የሆሳዕና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይኤስኤስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመደው። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። ወንድማችን እንግዲህ ዮኒ ማኛ ያው ይቅርታ ጠይቋል። ተገቢ ነው ብዬ አስባለሁ። ምክንያቱም ከሱ የማይመጣጠኑ ሰዎች ያው የማይገባ ነገር ተናግሯል። በእውነት ይሄ ይቅርታን ብቻ ሳይሆን እንደው በአካልም አግኝቶ እግር ላይም ተደፍቶ ይቅርታ ማለት የሚገባው ነገር ነው። እንግዲህ በሰማነው ማለት ነው። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንግዲህ የዮኒ ማኛ ጉዳይ እንግዲህ በሶስተኛ ቪዲዮአችን ዛሬ መቋጫውን ያገኛል ማለት ነው። የይቅርታ ቪዲዮ እንዲሰራ ተገዷል ማለት ነው። እሱ እንመለከታለን። ከዛ በፊት ደግሞ እንግዲህ አባታችን ብፁዕ አቡነ አብርሃም ያስተላለፉት መልእክት አለ። ድንገተኛ መልእክት ነው እሱ። እስቲ እሱን እንከታተልና እንመለስ። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ሰማለሁ። አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው እንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለህበት ብመጣ ኑሮ ባልከኝ ደስ ይለኛል። ሳልሄድ ሊሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለቱ እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኮሳያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልን እውነታው ይሄን እና ይህንን መናገር ፈልጌ አይደለም። ምእመናን ብዙ ምእመናን ጨዋታውን ያደሩታል። አንዳንዶች የዋሃን ያ ገበያ ነው፣ ገበያውን አድሩለት፣ እንጀራ ይብላ፣ በምን ይብላ እኛን ካላማ እኛን ካላወራ ወሬ ስራ እስከሆነ ድረስ ያግኙ። በዚህኛ ችግር የለብንም። ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበትም። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና የመረጡት ከማን ጋር? አባታችን ብዙ ጊዜ በቆራጥነታቸው ይታወቃሉ፣ ፊት ለፊት በመናገር ይታወቃሉ። ሰው ዛሬ የሚያደርጉት ይሄንን ነው ማለት ነው።
እንግዲህ ወደፊት የምናየው ይሆናል እንግዲህ እሳቸው ያሉትን ነገር ማለት ነው። እንግዲህ በቀጣይ ደግሞ እንግዲህ ዘማርያምን ብዙዎቻችን እናውቀዋለን፣ ዲያቆን ዘማርያም እሱ ደግሞ እንግዲህ በአሩሱ የተገደሉት ወንድሞቻችን እናቶቻችን በተመለከተ ይናገረዋል። ግን የግብጽ ምዕመናን ይሄንን ቢያገኙት ኖሮ በጣም በደስታ ነበር የሚቀበሉት እያለ በምክንያት የሚጠቅሳቸው ነገሮች አሉ። እስቲ እሱን ሰምተን እንመለስ። ዛሬ በአርሲ የምናያቸው ሰማዕታት ንብረታቸውን እንኳን ለምተውት ህይወታቸው ይሄ ቀይ ሰማዕትነት ነው። እኛ ብዙ ጊዜ እንደምናውቀው ተደጋጋሚ ጊዜ እንደምንማረው ሰማዕትነት ላይ አልሰራንም። እኛ የምታውቁት አሁን እኛ ጋር ሀገር የደረሰው አሁን የአርሲ ሰማዕታት ለግብጽ ኦርቶዶክሶች ተነግሯቸው ምን ይሄ ከባድ ነገር ነው የሚሉት። ትዝ ይላችኋል የሆሳዕና በዓል ቀን ግብጽ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይኤስኤስ በሴቶች የመቅደስ ወንበር ስር ላይ ቦምብ ነው የጠመደው። ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንቱ እሁድ ቅዳሴ ላይ እዛው ቦምቡ የፈነዳበት አፈር አመድ የሆነው ደም የፈሰሰው ክርስቲያኖች ላይ ሁሉም እየመጣ እንዲየዳበሰ ፊቱ እንደዚህ ቀባ። ወይኔ ምን አለ የዛሬ ሳምንት እዚህ ባስቀደስኩ ሰማዕትነት አመለጠኝ ብሎ። እኛ ሀገር ሃያርግብን እንጂ ይሄ ቢመጣ ማለት የተፈነ ይገባል። እንደውም አንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር አትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን እኮ እኛ ጥቅስ መሆን እኮ ነው። በእኛ እኮ በጣም ብልጥ መሆናችን ደግሞ ስናመቻመቸው ጥቅሱን ደግሞ እኮ እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤትም ሆነን እንጸልይላለን። እነሱ እንዲያላረጉ በሳምንቱ ብዙ ደግሞ የሚገርማችሁ እንዲህ የዳሰሱት በእለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬም በፈንድራ በሞትኩኝ መቅደሱ ላይ ሰማዕት በሆንኩ። እኛ ሀገር ማዕት ነው፣ ቁጣ ነው። እንደው አታይም እግዚአብሔር እያልን ማለት ነው። ሰማዕትነትን አልለመድ ነው። ግን ሰምታችኋል ቅዳሴ ላይ በእንተ ቅድሳት ዲያቆኑ እንደሚለው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አይደለም ይላል። ቅዱሳን ስለሆኑ ሰማዕታት ማለትና ይላል። ሰማዕትነት እኮ ስራ ነው፣ ቤተክርስቲያን ነው። ይህ እኮ ሰማዕትነት ነው። አሁን እናንተ እኮ አረንጓዴ ሰማዕትነት የሚባል ነው። ጊዜያችሁን ሰውታችሁ ከረፍት ቀናችሁ ዛሬም ገበራችሁ የእግዚአብሔርን ቃል ሲልማር ግድ የለም ብርዱ ልታገሰው ታክሲን ባጣ በእግሬ ሄዳለሁ ብላችሁ ላይ መጣችሁት። አረንጓዴ ሰማዕትነት። ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ኑሮ ሁሉ ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ እንደ አርሲ ሰማዕታት አንገታቸውን ለሰይፍ ይሰጣሉ። አሁን እኛ እኮ አረንጓዴው ከበደች ጊዜ መሰዋት። አሁን እጅ አውጡ ብንባል ዛሬ ሁሉ ቅዳሴ ያስቀደስን ሰዎች ነን። ምን ታመን ነው? ቸግሮን ነው? ስንት እኮ አሉ እኮ ያልጋ ቁራኛ ይሆን። ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ፣ አንቺ ቅድስት ኪዳነ ምሕረት አቁመሽኝ እንደ ሰው ማስቀደሰው የሚሉ እኮ ሰዎች እኮ ነው። እኛ አልጋ ላይ እየተገላበጥን እነሱ ግን ቢያንስ እንኳን እስቲ ላይቭን ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ እኮ። ትላንትና ከኛ ጋር ቆመው ዛሬ ፓራላይዝድ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆምነውን ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኝም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝም። አታውቁም ሰዎች የታመሙ ሰዎችን ዛሬ ባስቀደስኩ ምን አለበት? ሰው ከቤተ ክርስቲያን አስቀድሶ ሲመለስ ስቅስቅሎ የሚያለቁ ሰዎች እኮ አሉ። መቼው እንደሰው የምታቆመኝ ግን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ፣ ያሰማልን። ከዚህ በመቀጠል ደግሞ ያው እንግዲህ የዮኒ ማኛ ወይም ፓስተር እንግዲህ ዳሽ አድርጌላችኋለሁ። እሱ ከቴዲ ሐዋሳ ጋር ያደረጋቸው ውይይቶች አሉ። የተሳደበበትን ምክንያት ያው በግልጽ ተናግሯል እዚህ ቪዲዮ ላይ ማለት ነው። እንከታተሉ። አሁን ብዙ ሰው ለምሳሌ አሁን እኔ በዓለም ላይ ያለሁት ሰዎች በመጡበት መንገድ አስተናግዳቸዋለሁ። በዓለም ስላለው ማለት ነው። አሁን አንተ ደግሞ በመንፈሳዊ ዓለም ነው ያለው ማለት ነው። በእኛ ያሉ ሰዎች የምትጸልይበት ቦታ ላይ ነው ያለው የሚሉ ወገኖች አሉና አሁን አንተ ካለህበት ቦታ ላይ ለምሳሌ አንድ ሰው መቶ ድንጋይ ቢወረውርብህ የሚያደርጉትን አቁምና ይቅር በላቸው ትላለህ ተብሎ ነው የሚጠበቀውና ተመሳሳይ ምላሽ እነሱ የሚያደርጉብህን ተመሳሳይ ምላሽ የምታደርግ ከሆነ
ዮኒ ታዲያ ዓለምን ክዶ ወደ መንፈሳዊ ህይወት መሄዱ ምንድነው ልዩነቱ የሚል ጥያቄ ያነሳሉና ምን ትላለህ? በጣም አሪፍ። እኔ አሁን ለምሳሌ ሹመት የለኝም፣ ወንጌል እንጂ ሹመት የለኝም። አሁን ለምሳሌ ፓስተር ሆኜ ነብይ ሆኜ ሐዋርያ ሆኜ እንደዚህ ባረግ የቴክኒክ ብልሽት አለ። ወንጌል ተማሪ ነኝ። አየህ፣ ወንጌል ተማሪ ሆነ ምን ልታረግ ትችላለህ? በሚመጣብን በኔ በሌላው አይደለም፣ በኔ መመለስ ይችላል። አሁን ለምሳሌ እንቁርቲ እንትና ጴንጤና ይቅር አትልም፣ ትረግጣለህ። እዮዳ ጴንጤን ይረግጣል። አቤል ጀበና ጴንጤ ነው፣ ይረግጣል። የነሱ ሲሆን ያው ለዘመናት በጌታ ቤት የኖሩ ረግጠው ዮኒ ማኛ ምን ነው ሐዋርያ ነው አለ ማለት ሃይማኖቱ አፕዴት ሆኖ ነው ወይስ ድሮም እንዲህ ነው? ምኑ አሁን ለምሳሌ ድሮ ጴንጤዎች እኔ እስከማውቀው ልቄ አላውቅም፣ ግን ሲሰደቡ በቃ እግዚአብሔር ልቦና ይስጣቸው ምናምን ብለው ያልፋሉ ነው የሚባሉት የነበረው። የበፊቱ ምን መሰለህ አቅም አልነበራቸው ማለት ኢትዮጵያ ላይ እየተደበቁላ ነበር የሚያመልኩት። አቅም አልነበራቸው። ልክ ሙስሊሞች ሲያደርጉ እንደነበረው ሙስሊም አቅም አልነበራቸው። እያደጉ ወንጌላቸው እያደገ ምናምን ሲሄድ ቁርአናቸው እያደገ ሲሄድ አቅም አወጡ። አሁን የሚናገራቸው የለም። አቅም እስክታገኝ ዝም ነው የምትለው። ማንም ሰው አቅም እስኪያገኝ ነው ዝም የሚለው። አቅም ሲያገኝ እኮ ይሳፈታል። አሁን የነበረው ነገር አሁንን ሙስሊምን ደፍሮ የሚናገር አደባባይ ወጥቶ እንደዚህ ነው የሚል በቪዲዮ አታመጣም ካልተደበቀ። ሶጋብን ሳይድ ፕሮቴስታንቶች ዝም ብለዋል። አንደኛ ወንጌሉም ነው፣ ሁለተኛ ግን ሰምታይምስ ዝም ማለት ምን ያህል አንተን የሌለህን ስም አሰጥቶ ማሳመን እንደሚቻል እያየ የሌለህን ስም ሰጥቶ ነው ብሎ ያስደመድማል። ያን ማስተካከል የሚቻለው ምንድን ነው? በደንብ አድርገህ በኔ ነው በሌላው አይመለከትም ረግጠህ ስታሳየው ይስተካከላል። ወደደም ጠላም። አሁን ለምን አይሳደቡም? ደብረክ ሞጣ እኮ እኔን እኮ ዝም ብሎ ነው የሚሰድበኝ ማለት ጀመረ። ሞጣ ረግጦ ኦርቶዶክስ ሆናለሁ ትላለህ እንዴ ብሎ ሰድቦኝ፣ ከዛ እኔ እኮ ምንም ሳላደርገው መስደብ ጀመረ። ስለዚህ በደንብ አስከብራለሁ። እኔ ሌሎቹን አይደለም፣ እኔ ግን ራሴን አስከብራለሁ። አፕራሚስ ሌላ አይመለከተኝም ስለሌላው ጴንጤ። ስለ እኔ ግን ራሱን የሚያስከብር ጴንጤ ነኝ። ግልጽ አቋም ነው ያለ። አልደርስባችሁም፣ አትድረሱብኝ ነው። ከደረሱ እንቀጥላለን። ለስድብ ሲሆን ደግሞ ሰው ስለሚመጣ ደስ እያለኝ ጥብሶቼ ናቸው አንጨረጭረዋለሁ ነው። እሺ ያ ወንድማችን እንግዲህ በስተመጨረሻ የይቅርታ ቪዲዮ ለቋል ማለት ነው። ይሄን መጨረሻ ላይ እንሰማዋለን። አባ ገብረ ኪዳን ግን አንድ ትንሽ አስደናቂ ነገር ተናግረዋል። ለሚሰድቧችሁ ሰዎች በተለይ እንግዲህ ከቤተክርስቲያን ስርዓት ውጪ ሆነው በስድብ እንትን የሚሉ ሰዎችን የተናገሩት ትምህርት አለ። በጣም ደስ የሚል ትምህርት ነው። አጠር ያለ ነው፣ አስተማሪ ነው። እስቲ እንከታተለው። ወዳጅና ጠላት የምንለየውስ መቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እንደዚህ ያሉትን ሰዎች እወቋቸው እስኪ በሉኝ። ቅዱስ ጳውሎስ ሁለት ሰዎች እንድናውቅ ነግሮናል። እውቅዎሙ ለገበርተ እኪት፣ ክፉ ሰዎችን እወቁባቸው ብሏል። ደግሞ ደጋጎችን እወቋቸው። እነዚያን ደግሞ እወቋቸው። ክርስቲያን ማለት ጠንቃቃ ማለት ነው። ጎርጎርዮስ ዘኑሲ ሲናገር የክርስትና ዘውዱ መጠንቀቅ ነው ይላል። እስኪ በሉ የክርስትና ዘውዱ ምንድን ነው? መጠንቀቅ ነው። በአፍ መጠንቀቅ፣ በአካሄድ መጠንቀቅ፣ በኑሮ መጠንቀቅ ነው። የተጠነቀቀ ሰው ልባም ሰው ዘመንን ያልፋል። ልባም ሰው ሐሰበው ይደርሳል። ልብ ነው የጠፋው፣ ሌላ አልጠፋም። በእውነቱ ገበሬ እኮ ሲጣላ እኮ ልብ በሉ ነው የሚለው፣ ሌላ እኮ አይደለም። ምስክር ሲቆጥር መስክሩልኝ አይልም፣ ልብ በሉ ነው የሚለው። ልብ ማለት ነው መልካሙ ነገር። እንደዚህ ያሉትን እወቋቸው በሉ። እሺ ዛሬ የምታውቁት አንዱ ቅዱስ ቶማስ ዘመራስ ይባላል። ይህን ማወቅ አለብን። እንደዚህ ያለን ሰው ነው ማወቅ። ቅዱስ ቶማስ ዘመራስ፣ መራስ ማለት ሀገር ናት፣ የእሷ ሊቀ ጳጳስ ነው። እና ዘመን መቼስ ለመከራ መጥቶ ነበርና ክርስቲያኖች እየተመረጡ የሚታረዱበት ጊዜ ነበረ። እግዚአብሔር ያን የሚያመጣበት ምክንያት ከቃሉ ጋር ናችሁ? አዎ። አንድ ኃይለ ቃል ታስታውሳላችሁ? መዝሙረ ዳዊት ላይ ማለት ነው። ፈርዖንን በባህር ውስጥ ያሰጠመ ይልና እስመ ለዓለም ምሕረቱ ይላል። ሊቃውንቱ አይደንቃችሁም? ይሄ ፈርዖንን የገደለ እግዚአብሔር ይልና ምሕረቱ ለዘላለም ነውና
የሚጋጭ ነገር እኮ ነው። የገደለ ብሎ ምሕረቱ ለዘላለም ነውና ማለት ምን ማለት ነው? ይጋጫል አይደል? ግን ካለማወቃችን አንዱ ይሄን ራሱ ሰምተነው አናውቅም። እናነባዋለን፣ አይገባንም። ምንድነው እስመ ለዓለም ምሕረቱ? እስመ ለዓለም ምሕረቱ ማለት ክፉ ሰው ቢቆይ ክፋት ይጨምርና መከራ ይጸናበታል። ስለዚህ በጊዜ ቢነቀል ይሻለዋል ማለት ነው። አሁን ፈርዖን ቢቆይ እንደማይመለስ ስላወቀ እግዚአብሔር ክፉ ሰዎችን የሚሸክፋቸው ለዚህ ነው። ለምንድን ነው እግዚአብሔር ጦርነት የሚያመጣ? እንደው አናሳዝነውም እንላለን፣ እናሳዝነዋለን በብዙ ነገር። አንደኛ በጎ ሰዎች በመከራው ስለሚጸድቁበት ለነሱ ለመጠቀም ያደርግላቸዋል። ክፉ ሰው ደግሞ የባስ ላይ መለስ ቆይቶ ክፋት እየመጨመረ የሚጠፋ ከሆነ ደግሞ በጊዜ ለመሸከፍ ለሱም መከራ ያመጣበታል። ስለዚህ እግዚአብሔር ለሁለታችንም ጥቅም አደረገው ማለት ነው። እማንመለሰውን በጊዜ ይንቀለን ምን እናደርጋለን? መቼ እውነቴን ነው ካልተመለስን ማለት ነው። ቆይተን ፍዳ ከሚጨምርብን 10 ዓመት ኃጢአት ሰርተን ደግሞ 10 ዓመት ብንጨምር የ20 ዓመት ፍርድ ከሚፈረድብን የ10ሩ እንዲበቃን በጊዜ ቢወስደን ይሻላል። እሱም ያውቅ ነው። አያችሁ እግዚአብሔር እንዴት ያለ ድንቅ እንደሆነ። ስለዚህ እግዚአብሔር ፈርዖንን የገደለው ለፈርዖን አዝኖለት ነው ማለት ነው። አሁን ይሄንን መረዳት እጅግ ጭንቅ ነው። ክርስቲያንነት ማለት ይሄ ነው። እሺ እኛስ ስኑን በደል ያልበደሉ ሕፃናትን ለምን ነው የሚገላቸው ይባላል። ደግሞ እነሱ አያሳዝኑትም? እነሱ ደግሞ ስለ ሁለት ነገር ነው። አንደኛ ቆይተው እንደማይረቡ ካወቀ በጊዜ ያነሳቸዋል። ቆይተው የባሰ የሚሆን እኮ ነው። ሁለተኛ ደግሞ ሕሊናቸው መልካም እንደሆነ ካወቀ ደግሞ ቆይተው ከሚበላሹ ብሎ ደግሞ በጊዜ ይወስዳቸዋል። ሁሉንም እግዚአብሔር ለጥቅም ነው የሚያደርገው። አይምሮ ያለው ሰው ይሄን ነው የማስበው። ምናልባት በዚህ ወቅት አሁን ሕፃናት ተቀጭተው ሊሆን ይችላል። ይህን በዓይናችሁ ያያችሁም ወገኖቻችን ትኖራላችሁ። ማሰብ ይህንን ነው። እግዚአብሔር መልካም ነው የሚባለው ለዚህ ነው። ማለት እንደ ዳኛ አሁን ክፉን ዳኛ መችስ ጌቶች እንደው በሰው ዘመን ምን ቸግሮ ነው የሚባለው አይደለም። ምክንያቱም ኋላ ምን እንደሚያደርጉት ስለማናውቅ ማለት ነው። ክፉ ቢሆንም በሰው ዘመን ተመስገን ነው የሚባለው። እግዚአብሔር እንደዚያ ሆኖ አይደለም። እንዲሁ መልካም ነው ካላልነው እኮ አስቸጋሪ ነው። ምን ማድረግ ይቻላል ብለን አይደለም። በእርግጥ መልካም ስለሆነ ነው እግዚአብሔር። በእርግጥ መልካም ነው። በእውነት መልካም ነው እግዚአብሔር። ምንም ነገር ሲያመጣ ያለ ትርፍ ያመጣው። ይህንን ነው ማሰብ። ስለዚህ የመከራ ዘመን መጣ። ቤተ ክርስቲያን መከራም እንዲሁ የሚገርመው እኮ ለዚህ ነው ቅዱስ ቄርሎስን ተከራክረው እነ ንስጥሮስ አሰቃዩ። ኋላ ስደት አመጡ። ምን እንዳለ ታውቃላችሁ? በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እንዴ ይገርማል እኮ ተከራክሮ ረታ። በክርክር እናሸንፋለን ብላችሁ ነበር፣ አልሆነም። በክርክር ሳይሆንላችሁ ሲቀር በሞት ገጠማችኋት ቤተ ክርስቲያን። በዚህም የምትረታችሁ እሷ ናት። ለምን? ኃጣኑ በጊዜ ይወሰዱና ፍርድ ይቀልላቸዋል፣ ጻድቃኑ አክሊል ይቀበሉበታል። መከራው ለቤተ ክርስቲያን ቢጠቅማት እንጂ አይጎዳትም ብሏታል። ግን ሳናፈራ እንዳንነቀል ግን መጠበቅ አለብን እና የመከራ ዘመን መጥቶ በቅዱስ ቶማስ ጊዜ ክርስቲያኖች የሚታረዱበት ዘመን ነበር። እሱ ጳጳስ ነው፣ መምህር ነው። መከራ የሚጸናው በመምህራንና በጳጳሳት ላይ ነው መጀመሪያ። ለምንድን ነው ሲባል ህዝቡ የሚያየው እነሱን ስለሆነ እነሱ ሲፈሩ ህዝቡ ፈጥኖ እንዲክድ ነው። እነሱን መከራ እነሱ ላይ የሚጨመረው እነሱ ከዓላማቸው ቢነቃነቁ ህዝቡ ፈርቶ ቶሎ ይክዳል ማለት ነው። ብዙ ሰው ከማሰቃየት ብዙ ህዝብ ከማሰቃየት አንድን የቤተ ክርስቲያን አባት ማሰቃየት ትርፍ ነው። እሺ ይሄን ይመስላል የዛሬው ፕሮግራማችን። በስተመጨረሻ እንግዲህ የዮኒ ማኛ ከዚህ በኋላ አልሳደብም ብሎ የይቅርታ ቪዲዮ የሰራውን እንከታተላለን። ፕሮግራማችን በዚህ ያበቃል ማለት ነው። እናዳምጠው። ለምወዳችሁ ሰው ስል ነገሩን ትቼዋለሁ። እኔ ላከበራችሁኝ በሙሉ ለምወዳት ለማሂ ኪችን ስል ነገሩን እቺን ያህል ካበሸኩ ይበቃኛል፣ እቺን ያህል ካበሸኩ ይበቃኛል፣ ትቼዋለሁ። መጨመር ይችላል ግን የምወዳቸው ሰዎች ትንሽ ሰዎች ይበቁኛል። እኔ ከሚሊዮን አጨብጫቢ 5 የኦርቶዶክስ ልጆች በቂዎቼ ናቸው። ለምወዳቸው ለተሙ ስል ተሙ ኦርቶዶክስ ነው። ማፊ ያዶ ብራዘር ያዶ በጣም የምወደው ወንድሜ ነው። ሙሴ በጣም የምወደው ነው። ማሂ ለእናንተ ስል ተቸዋለሁ። እጨምራለሁ ብለናና አስለቅሳቸዋለሁ። እሺ የዛሬ ቪዲዮአችን ይሄን ይመስል ነበረ። ስለተከታተላችሁን በጣም ደስተኛ ነኝ። እግዚአብሔር ይስጥልን። ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም ጥሩ እየሄደ ነው። ደጀ ሰላም ያው ከረጅም ጊዜ በኋላ ነው የመጣሁት ማለት ነው። እንግዲህ በርተን ደግሞ ወደ 20 ሺህ ጉዞ እናደርጋለን። ላይክ ማድረጋችሁን አትርሱ። ሰላም ቆዩ።